አሜሪካ ሱዳን በጦርነት ወቅት የኬሚካል የጦር መሳሪያዎች እየተጠቀመች ነው በሚል ከሳለች። አሜሪካ በሱዳን ላይ ከሰኔ ጀምሮ ተግባራዊ የሚሆን ማዕቀብ ጥላለች። ሱዳን የኬሚካል የጦር መሳሪያዎች መጠቀሟን በዓለም አቀፍ ሕግ የሚያስጠይቃት መሆኑ ይነገራል። አሜሪካ ወደ ሱዳን የምትልካቸውን ሸቀጣሸቀጦች የምትገድብ ሲሆን የፋይናንስ ብድር በፈረንጆቹ ሰኔ 6 ጀምሮ ገደብ የምትጥል እንደሚሆን ተዘግቧል። ሁለቱም የሱዳን ጦርና ፈጥኖ ደራሽ ኃይል ቀደም ሲል በጦር ወንጀል መከሰሳቸው ይታወሳል። በሱዳን በቀጠለው የእርስ በርስ ጦርነት ባለፈው ዓመት በፈጥኖ ደራሽ ኃይሎች ላይ የኬሚካል ጦር መሳሪያዎች ተጠቅማለች በማለት አዲስ ማዕቀብ እንደምትጥል የአሜሪካ የውጭ ጉዳይ ሚኒስቴር አስታውቋል። ከዚህ ቀደም የሱዳን ጦርና የፈጥኖ ደራሽ ኃይል በግጭቱ ወቅት የጦር ወንጀሎችን ፈጽመዋል በሚል ተከሰው እንደነበር ያስታውሰው ዘገባው፣ የአሁኑ እርምጃ ደግሞ ዋሽንግተን በካርቱም ላይ ጠበቅ ያለ አቋም ያሳየች መሆኑን ይጠቁማል። አሜሪካ ለወሰደችው እርምጃ ምላሽ ለማግኘት የሱዳን ባለስልጣናት ቢጠይቁም እስካሁን መግለጫ አለማዘጋጀታቸውን ተናግረዋል። አሜሪካ የምትለው የኬሚካል የጦር መሳሪያ በዝርዝር አልተጠቀሰም። ኒውዮርክ ታይምስ በጥር ወር ዘገባው ሱዳን ካሎሪን ጋዝ 2 ጊዜያት መጠቀሟን ግን መዘገቡ ይታወሳል። በግጭቱ ከ150 ሺህ በላይ ሰዎች ተገድለዋል። ከ2 ዓመታት በፊት የተጀመረው የሱዳን ጦርና የፈጥኖ ደራሽ ኃይሉ ለስልጣን እየታገሉ መሆናቸውን የቢቢሲ ዘገባ ይጠቅሳል። የአሜሪካ መንግስት ሱዳን ሁሉንም የኬሚካል የጦር መሳሪያዎች ከመጠቀም እንድትቆጠብና በዓለም አቀፍ ደረጃ የገባችውን ግዴታዎች እንድትወጣ ጥሪ ማቅረቡ ተነግሯል። በዓለም አቀፉ የኬሚካል ጦር ስምምነት መሰረት ፈራሚ ሀገራት የያዙትን የጦር መሳሪያ ክምችት ለማስወገድ ቃል ገብተዋል። በአሜሪካ መቀመጫውን እንዳደረገው አርምስ ኮንትሮል አሶሲዬሽን ከሆነ ስምምነቱ ከግብጽ፣ ከሰሜን ኮሪያና ከደቡብ ሱዳን በስተቀር ሱዳንን ጨምሮ ሁሉም ሀገራት ፈርመዋል። አሜሪካ በሱዳን ላይ ማዕቀብ ስትጥል ይህ የመጀመሪያው አይደለም። በጥር ወር በግጭቱ ውስጥ በተሳተፉት የሁለቱም ወገን መሪዎች ላይ ማዕቀብ ጥላለች። የሱዳኑ ወታደራዊ መሪ አብዱልፈታህ አልቡርሃን ሱዳንን በማተራመስና የዲሞክራሲ ሽግግር ግብን ማፍረስ የሚል ክስ የቀረበባቸው ቢሆንም የአገሪቱ የውጭ ጉዳይ ሚኒስትር እንግዳና አሳሳቢ ሲል አውግዘውታል። የፈጥኖ ደራሽ ኃይል መሪው መሐመድ ሐምዳን ዳግሎ በአገሪቱ የዘር ማጥፋት ወንጀል እንዲፈጸም ቆርጠው ተነስተዋል ሲሉ በቀድሞ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ተከሰዋል። ሁለቱም ተፋላሚ ኃይሎች ላለፉት 2 ዓመታት ስልጣን ለመቆጣጠር ሲፋለሙ ቆይተዋል። በቅርብ ወራት የሱዳን ጦር ዋና ከተማውን ካርቱምን የተቆጣጠረ ቢሆንም ውጊያው በሌሎች አካባቢዎች እንደቀጠለ ነው። በሱዳን ጦርና በፈጥኖ ደራሽ ኃይሉ ጦር ውጊያ የቀጠለ በመሆኑ ሀገሪቱ በውጥረት ውስጥ ነች። አሜሪካ የኬሚካል ጦር መሳሪያ ወደ ሱዳን እንዲገባና ጥቅም ላይ እንዲውል ያደረጉ ኃይሎችን ተጠያቂ ለማድረግ ቁርጠኛ መሆኑን ይናገራል። የአሜሪካ መንግስት እስካሁን በሰበሰበው መረጃ የኬሚካል የጦር መሳሪያ ሱዳን እየተጠቀመች መሆኑን ደርሶበታል። የኬሚካል የጦር መሳሪያ በሱዳን ጦርነት መዋሉን የምትናገረው አሜሪካ በድርጊቱ ፈጻሚዎችና በሀገሪቱ ላይ ማዕቀብ እንደምትጥል አስታውቃለች። የሱዳን ጦር ዋና ከተማዋን በቁጥጥር ስር ቢያውልም ፈጥኖ ደራሽ ኃይሉ ሌሎች ወሳኝ የሀገሪቱ ክፍሎችን በመቆጣጠር ሀገሪቱ በረብሻ ውስጥ እንድትቆይ አድርጓል። በሁለቱ ኃይሎች ውጊያ የሱዳን ሕዝብ ግድያ፣ ጉዳትና ስደት እንዲበረታባት አድርገዋል። ፈጥኖ ደራሽ ኃይሎች የፖርት ሱዳንን ከተማ ሲደበድቡና የሱዳን ጦር የጦር መጋዘኖችን ሲያጠቁ ቆይተዋል። ፈጥኖ ደራሽ ኃይሉ ወደ ዳርፉርና ሌሎች የጦር ሰፈሮች በማፈግፈግ ከሱዳን ጦር ጋር እየተዋጋ ሲሆን የሱዳን ጦር ፈጥኖ ደራሹን ለማጥፋት የሚወስዳቸው እርምጃዎች ንጹሃን ዜጎች በብዛት እንዲገደሉ አድርጓል። በሱዳን ጦርና በፈጥኖ ደራሽ ኃይሎች የተጀመረው ጦርነት እየተወሳሰበና እየበረታ መምጣቱም ይነገራል። አሜሪካ በሁለቱ ኃይሎች ጦርነት የኬሚካል ጦር መሳሪያ ጥቅም ላይ መዋሉን ደርሼበታለሁ በሚል ማዕቀብ ለመጣል ቆርጣለች። ይህም በአገሪቱ ሕዝብ ላይ የከፋ አደጋ የሚፈጥር ነው ተብሏል።